እያማረሽ ቀራል። ከረሚያት እዚህ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ ሞታ ታሪክ አንድም ነገር የለም። እኔም ስላከበርኩሽ ስለማቅሽ ነው እንጂ እንደዚህ ሆንክ ያለው አንቺ እንደምትይ እንደዚህ ምናምን አልልልሽም። ምንም ነገር ያለኸው ዝም ያልኩ እንደዚህ እንግዲህ ከዚህ ጋር ባለጌዎች መተው ማለት ነው። ሩታን የወንድ ዕቃ ሰብስቤ ሄዳለሁ ብላ የሆነች አይናውጣ ምንድን ነው የምትባለው? እኔ እንጃ ምን እንደሚገልጣታ አይታወቅም። ልክ እንደ ቡና ቤት ሴት ማለት ነው። ወንድን እንደዚህ እስተህቷ ማለት ነው። አረ በጣም የሚገርም ነው። እንዲት አይነት ክብል ቢኖርሽ ነው እናቴ የወንድ ሻንጣ መተሽ ከባለትዳር ቤት ከሚስት ቤት መተሽ ሻንጣ ይዘሽ የምከይም ምን አይነት አይናውጣ ብትወኝ ነው ማለት ነው። ኧረ ያንቺ የባሰ ነው። በስማም እኔ እንደዚህ አይነትን እኔ እስካሁን ኢትዮጵያ ውስጥ እንደዚህ አይነት ሲፈጠልም ሲታይም አይቼም አላውቅም። አንቺ አሁንም ደንዝዙ ልታስቀምጪው ነው። አንቺ ነሽ እንጂ ደንዝዘሽ ከትዳሩ አፋተሽ ይወሰሽው። እሷማ ይተሻል። ከእሷ ጋማ ሲሆን እንዴት ፍቅሩ እንዴት እንትሉ። ቆይ አንቺ ማን ነው እንደዚህ አይዞሽ ያለች? እውነት ደብና ብዙዬን ተማምነሽ ይሆን እንዴ? እንዲው ትንሽ ስታስቢው አብርሽ እውነት አንቺ ጋር የሚቀጥል ይመስልሻል? ኧረ ምን አይነት አይምሮን የተበላሸ አንተስ ባለጌ! ከሴት ቤት መተህ ወንድ እንደሌለ አይተህ መተህ ይህን ያህል የምትደነፋው ማለት ነው። ይህን ያህል እሷን ለመናገር የተገባህ አንተ ልቅምቃሚ ፍልፋሊ ለቃቃሚ ማለት ነው። በጣም የሚገርመኝ ነገር ማለት ነው መብላቷን ሳታውቅ እጇን ታጠበ ይችላል ያገሬ ሰው። ወደ አንቺ መንጣቱን መጀመሪያ የታወቅሽና ነው። አሁን ሻንጣ ይሄዳለሁ ከወንድ ቤት መተሽ አሁን ይሄ ዝና መሆኑ ነው። ደግሞ ቪዲዮ ደቅነሽ ማለት ነው። ኧረ ተይ ኧረ ተይ አይናት ታውጪ። እንደው ለልጆችሽ ምን ብለሽ ልታስተላልፊ ይሆን? እንደው ከአብርሃም እንኳን ተሳክቶልሽ ብትወልጂ ማለት ነው። የልዑልን እናት እንደዚህ አልጌ ነው አብርሃምን ቀምቼ ያመጣሁት እያልሽ ልትመክሪያቸው ነው። ኧረ ለልጆችሽ የሚሆነ ነገር እስቲ ይዘሽ እንደው መውለድሽ አይቀርም መቼም። እዚህ ጋር ሩታን የምትሳደቡ ለነገሩ ባለጌ ያልተቆነጠጣችሁ። ይችም እንኳን ልትቆነጠጥ ምን እንትልስ ብላለች እንዴ? ትምህርቷንም እኮ በአግባቡ አልጨረሰችም ማለት ነው። መታ እዚህ ሴተኛ ዳሪ ሆና ይሆናል ወይም እንደዚህ ሀብታም ነኝ እንትል ነኝ የምትለው ቡና ቤት እየሰራች ወይ 66 ሆና ይሆናል። በኮምፒውተር ነው የምሰራው ብላለች። እንግዲህ ኢትዮጵያ ውስጥ አሁን ሀብታም የሆኑት እነሱ ናቸው። እኔ እሷ ሴትዮ እሱን ነው የምትመስለኝ። እንደው ይቅርታ አድርጉልኝ በማተው ሜት በሉልኝ እንጂ ሄርሜላ 66 ነች። ከዚህ ተነስቶ መቼም የሰው ልጅ እንደዚህ ሀብታም ነኝ አይልም። በአሁኑ ጊዜ ማለት እሱን ስራ የሚሰሩ ናቸው ኢትዮጵያ ውስጥ ሀብታም ነን የሚሉት። በኮምፒውተር ነው የምሰራው። አዎ እንዴ ውጭ ቁጭ ብሎ ነው። እውቀት እኮ አይጠይቅም። ይሄ 66 እነዚህንም እኮ አስገብተሻቸው ነው እንደዚህ የሚያንቀዠቅዣቸው ማለት ነው። ስለዚህ እሱ ደግሞ ማለት ነው እውነቴን ነው የምላቸው። እሱ ደግሞ ተነካችሁ አሉ ምንም ቢሆን ሱስ ይሆንባቸዋል። በቃ እውነቱን ልንገራችሁ። ስለዚህ እሷ ነች። በቃ ሸር ላይክ አድርጉ።